ስለዚህ አንተ ኢትዮጵያው ብቻ ነህ ትግሬ አይደለም የሚለኝ ትግራዊ አይደለም የሚለኝ ትክክል አይደለም። እርሶም እንደሱ ነገር የሚነካኩት ነገር አለ። ግን በአብዛኛው ውግንናው የብሔር ማንነት ላይ መሰረት ያደረገ የሚመስልበት ሁኔታ ነው ያየሁት። ለዚህ ደግሞ እንደውም እንደመነሻ የደህንነት ፖሊሲያችንን በራሱ በፊት የነበረውን የደህንነት ፖሊሲ አንደኛ ነበሩበት እርሶ ያን ይሄን አስተያየት ለመስጠት ለምንድን ነው ያልቻሉት የሚል ነገር አንድ ይነሳል። ሁለተኛ ግን የደህንነት ማዕከሉ ብሔራዊ ደህንነት የሚያመላክተው ዋነኛ የደህንነት ማዕከሉ ብሔር መሆኑን ነው በሚል ደረጃ ድረስ ደምድመው የተናገሩበት አለና ግልጽ አይደለም። ምን ማለት እንዴት ሆኖ ነው ለሀገራዊ ደህንነት ዋነኛ ማዕከሉ ብሔር ሊሆን የሚችልበት ሁኔታ ልክ ነው ወይ ነው ወይስ በግድ እርሶ ውግንናውን ብሔር ላይ ያሉትን ውግንና ለማስረጽ ነው? በእርግጥ እርሶ እንደሚሉት አሁን ያለው የብሔር ማንነት የሚጠይቅ ወይም ደግሞ የብሔር ማንነትን የተቀበለ ማህበረሰብ እንደው ቢጠና እንኳን የሚበልጠው እሱ ነው? መጀመሪያ የደህንነት ፖሊሲው ሲረቀቅ አልነበርኩም። በጥሮታ ነው የነበርኩት። ብኖርም ግን አሁን ተመልሼ ባለፈው ነገር እኔም ራሴ የሰራሁት ስህተት ይሄ ስህተት ነው ብል መጥፎ አይመስለኝም። አሁን ምንድነው የሚለው ኢንፋክት ማንነት የሁሉም ፖለቲካ ማንነት ኢትዮጵያ ውስጥ ብቻ አይደለም። የትኛውም ሀገር ፖለቲካ የትኛውም ሀገር ቅራኔዎች ማዕከል የሚያደርጉት ማንነት መሰረት ያደረገ ነው። ፖለቲካው ማንነት ያደርግም አሜሪካ ብትሆንም አውሮፓ ብትሄድም የትም ብትሄድም ፖለቲካው ማንነት ማዕከል ያደረገ ነው። ማንነት ምንድን ማለት ነው የሚለው ደግሞ ለማብራራት ሞክሬያለሁ። ማንነት ስል ምን ማለት እንደሆነ ማለት ነው። ስለዚህ አሁን እኔ የብሔር ፖለቲካ ውግንና የሚባል ነገር ምን እንደሆነ አልገባኝም። እኔ አንተ ነው የምትለው ውግንና ማለት የብሔር ማንነት ነው። እኔ አሁን አበበ ነኝ፣ ወንድሜ አፈራ የሚባል ከሱ መለያለሁ። አንድ ነን፣ አንድ ቤተሰብ ነን፣ እንለያለን። ሌሎች ወንድሞችና እህቶቼ ማለት ነው። የመቀሌ ልጅ ነኝ፣ ትግራዋይ ነኝ፣ ኢትዮጵያዊ ነኝ። እነዚህ ማንነቶች እኔ ውስጥ አሉ። ሳይኮሎጂካሊ በአስተሳሰብ በሁሉም ነገር እኔ ውስጥ ያሉት ነገር ነው። ሰው ምንድነው ያለው ሁሉም ማንነቶች የሚያስተናግድ ፖለቲካው ስርዓት ይኖራል። ስለዚህ አንተ ኢትዮጵያው ብቻ አይደለም፣ አንተ ኢትዮጵያው ብቻ ነህ ትግሬ አይደለም የሚለኝ ትግራዊ አይደለም የሚለኝ ትክክል አይደለም። አንተ ትግራዊ ብቻ ነህ ኢትዮጵያው አይደለም የሚለው ይሄ የተሳሳተ ነገር ነው። ሁሉም ነኝ ነኝ። እያንዳንዱ ሰው የራሱ ምርጫ ሊኖረው ይችላል። ስለዚህ እኔ ለአንዱ ብሔር ኦር ለብሔርተኝነት አይደለም የምወግነው። እነዚህ ማንነቶች አሉ። እነዚህን ማንነቶች አስታርቀን ኦፍ ኮርስ ቴንሽን ይኖራል በመካከላቸው። በማንኛውም ማንነት ቴንሽን ይኖራል። ግን የጋራ ጥቅምና የጋራ እሴቶች አሉ። እነዚህ የጋራ እሴቶችና ጥቅሞች መሰረት አድርገን እቺ አገራችንን እንገንባ። ስለዚህ መሰረቱ ዴሞክራቲክ የሆነ ኤንቫይሮንመንት ሁሉም በመሰለው የሌላው መብት ማንነት ያደርግ። ለምሳሌ ብሔር ብሔረሰቦች አሉ የለም የሚሉ አሉ። መብታቸው ነው የለም የሚሉት። በግራውንድ ያለው ነገር ግን እሱ ነው የሚለው ነገር ሳይ መብታቸው ነው ግን አይሏቸውም። እርሶ እዚህ መጽሐፍ ላይ እነሱ ተሳክረው እኛን ሊያሞኙን እንደ መብት አይቆጥሩላቸው ማለት በቃ ኢትዮጵያ ብሎ አንድ ሰው በኢትዮጵያዊ ማንነት ብሔር ብሔረሰብ የሚባል የለም አላውቅም እውቅና አልሰጥም የሚል አስተሳሰብ ቢመጣ ወይም ደግሞ እርሶ እንዳሉት እርሶ አበበኖት ከዛ ተጋሩኖት ከዛ መቀሌኖት ከዛ ኢትዮጵያዊኖት እርሶም ራሱን የቻለ ሐሳብ ነው። እነዚህ ሐሳብ ይፋጩ እንጂ መብታቸው ነው። እነዚህ ሐሳቦች ይፋጩ ማለት አንድ የልሂቃን ምልከታ ነው። እርሶ ግን በዛኛው በኩል ያለውን አስተሳሰብ ተሳክረው
እኛን ለማሞኘት የሚዳዱ ከሆነ ይሄ ነው መቆም ያለበት በሚል ድምዳሜ ጭምር እዚህ መጽሐፎት ላይ ተመልክቻለሁና ይሄን እንዲህ አይነቶቹ ነገሮች ናቸው። እርሶም በራስዎት ወደ አንድ አዝማሚያ ተጠልፈዋል ማለት አንዱ ጋር ሄደው ተጠግቷል። በአንድ በኩል የዚች ሀገር ችግር እዛና እዚህ ጫፍ ይዞ መናቆር ነው የሚልም ነገር ያነሳሉ። ግን እርሶም እኮ የሆነው ጥግ ላይ ተለጥፈዋል ምሎት እንደዚህ አይነት ነገሮችን ተመልክቼ ነው። ግን ምንድነው ይሄ ነገር ስህተት ነው ማለት ደግሞ ስህተት ነው። ግን በጨዋ ቋንቋ አልተሳካም እኮ ቋንቋው የቋንቋውን አቀራረብ እዚህም እዛም ስህተት ሊኖር ይችላል። ግን እኔ ያልኩት ይሄ ስህተት ነው። ግን ስህተት ስል ደግሞ ይሄን ብቻ አይደለም ስህተት ያልኩት አግላይ ብሔራዊነትም ስህተት ነው። ለኢትዮጵያ ብቻ አይደለም የኢትዮጵያ አንድነት ስለሚጻረጥ ብቻ አይደለም ለብሔሩም ራሱ አግላይ ስለሆነ ለብሔሩም ለኢትዮጵያ ማለት ነው። ስለዚህ ባላንስድ በሆነ መንገድ ዴሞክራቲክ የሆነ ኢንቫይሮንመንት ይኖረናል። ብሔር ብሔረሰቦች የለንም ካሉ እነሱ ይወስኑ እኮ እሱን ነው እኮ። ኦኬ ስለዚህ ግን ምንድነው አሁን ባለው ዕውቀት በሚዛን ላይ አሁን የብሔር ማንነትንም የሚያቀነቅኑ አካላት ብሔር ብሔረሰቦች አለን የሚሉ አካላትም አግላይ ኢትዮጵያዊነትን ሲከተሉ ወይ እነሱም ተሳክረዋል በሚል አግባብ እንደዚህ እኩል ሚዛን ላይ አሁን ይሄ እንደዚህ አይነቱ ንትርክ ነው። እንደውም እርሶ እኮ አሁን የደህንነት ጉዳይ አሳስቦት ነው አይደል የጻፉት መጽሐፉን። ለጭቅጭቅ መንስኤ ከሚሆኑ ነገሮች መቆጠብ አያስፈልግም ወይ ነው? ለጭቅጭቅ እኮ አይደለም። አሁን ምንድነው የሚሆነው ያቀራረብ ያቋንቋ ምናምን ነው። ይሄ ሻል ይሆናል ያኛው ሻል ይሆናል። እዚህ ላይ መከራከር አንችልም። ትንሽ ኦፌንስ የሆነ ቃል ካለ እሱን ማስተካከል ነው። ሰው በመሰለው ሰው በፈለገው የሌላው መብት ሳይነካ ተደራጅቶ ይሄን እውቅና ሰጥተን አንስ ማድረግ ነው አለ አይደለም። ለምሳሌ እኔ የምታገለው ነገር ምንድነው የለም ብሔር ብሔረሰብ የሚባል የለም የሚለው ተሳስተሃል ነው የምለው። ኢትዮጵያ የምትባል የለችም ወር የጋራ እሴት የለንም የሚል ደግሞ ተሳስተሃል እላለሁ። መጽሐፉ በሙሉ እንደዚህ ነው የሚለው። እሺ ሌላ ጀነራል በብዙ ጊዜ አሁን እንግዲህ ለመፍትሄ ነው ይሄ መጽሐፍ የተጻፈው ከተባለ አንዳንድ ጊዜ እውነታውን ተቀብሎ ወደ ተሻለው አቅጣጫ ማመን በራሱ አንዱ የመፍትሄውን ግማሽ መንገድ መሄድ ነው የሚባል ነገር የሚያነሱ አካላት አሉ። ቀደም ብለው እንግዲህ መጽሐፎትንም አንድ ሁለት ነው የጋበዙኝና ሌሎች አካላትም እንዲያዩት እድሉን ሰጥቼ ነበርና እሱን የተመለከቱ ሰዎች በተለይ ከዚህ ከመከላከያ ሰራዊት ጋር በተያያዘ ብሔራዊ ስብጥሩን ለማስተካከል በዋነኛነት ከትግራይ ተወላጆች በርከት ያሉ መኮንኖችና ወታደሮች እንዲሰናበቱ መደረጉን የተመለከተ አጀንዳ እዛ ላይ አንስተዋልና በተለይ ህወሓት አካባቢ የሚዘወተረው የነበረው አሁንም ደግሞ ሰዎቹ ወይም ደግሞ በዚያ ፓርቲ ውስጥ የነበሩ ከፍተኛ አመራሮችን ወታደራዊ መኮንኖችን ጨምሮ ለውጥን የሚፈልጉ ቢሆን ኖሮ ቀድሞ የነበረውን ሴራ በአግባቡ አምነው የሚቀበሉበት እድል ይኖራል። አንዳንድ ጊዜ እንደውም አሁን ከህገ መንግስት ጋር አያይዘው የሚያነሷቸው ጉዳዮች በምን የሞራል ልዕልና ነው ብለው የሚያነሱ አካላት አሁን ብሔራዊ ስብጥር ሲባል እንግዲህ ቁጥር ብቻ አይደለም መስፈርቱ። ቁጥር ሳይሆን ቁጥሩ አንድ ነገር ይሆንና ከዚያ በኋላ በአመራር ደረጃ እስከታችኛው አይነት ነገር ላይ የተለየ ነገር ሲኖር እንደነበር እያወቁም ብሔራዊ ስብጥሩን ባስተካከለ መንገድ ለመጠበቅ ይሄ ተደርጓል ብሎ መዋሸት ተገቢ ነው ወይ የሚል ነገር ያነሳሉ። ተቀንሷል፣ ቁጥር ብቻ አይደለም። አመራሩ ግን ሲታይ ማን ነው ሲመራ የነበረው ይሄንን ሰራዊት? እኮ የታወቀ እኮ ነው። አብዛኛው የትግራይ ተወላጅ እንደነበረ የታወቀ ነው። እኔም ያለው ማለት ነው። ይሄ ደግሞ ታሪካዊ ሂደት አለው። ከሁሉም በዛን ጊዜ ደርግ በመደምሰስ በነበረው ተሳትፎ ከፍተኛ ተሳትፎ የነበረው የትግራይ ህዝብ ነው። በትጥቅ ትግሉ ደግሞ ብዙ ተሞክሮ፣ ብዙ ኤክስፒሪየንስ፣ ብዙ ማንስ የሚያደርገው ደግሞ እሱ ነው። ስለዚህ በርከት ያለው የትግራይ ኢንፋክት መጀመሪያ ኢህአዴግ አዲስ አበባ ሲገባ አብዛኛው ሰራዊት የትግራይ ተወላጆች ያሉበት ሰራዊት ነው የነበረው። ከዛ በኋላ ከደርግ ሰራዊት ብዙ ለማስገባት ተሞክሯል። ስለዚህ ሂደቱ እንደዛ ነው የነበረው። አብዛኛው እንደዛ ነበር የሚለው ነገር ተቀብለን ግን ይሄን ለማስተካከል ምን ተደረገ ነው ያልነው ማለት ነው።
አሁን በዛን ጊዜ የተደረገው በመሬት በሚታይበት ጊዜ ሁለት አንዱ የትግራይና አንድ የሌላ ማንስ በሚሆኑበት ጊዜ ተመሳሳይ ሁኔታ ያላቸው ቅድሚያ ማንስ የሚሰጠው ለሌላው ነበር። ምክንያቱም ለማመጣጠን እዛ የተቀመጠውም እንደዛ ነው። ስለዚህ ይሄ ውሸት አይደለም። የሚበዛው የትግራይ አመራር ነበር። አዎ ይሄን ማለት ምን ተደረገ? የተደረገውን አስቀምጫለሁ ማለት ነው። እና አሁን ምንድነው የሚሆነው? ግን ምንድነው ኢንፋክት አንድ አደገኛ ሁኔታ የነበረው ሻዕቢያም ሊጠቀምበት ያሰበው እነዛ የተሻለ ኤክስፒሪየንስ የነበራቸው ብዙ የትግራይ ታጋዮች እና መኮንኖች በዲሞቢላይዜሽን ስለሄዱ አሁን ነው የማገኛቸው ብሎ ነው የወረረ ሻዕቢያ። በኋላ እንደገና ጦርነት ስለተነደ እንደገና ተመለሱ። እነዚህ በጦርነት ጊዜ አገር ማዳን ነው የመጀመሪያ ስራው። ስለዚህ አብዛኛው የትግራይ ነበር። ይሄን ለማሻሻል ይሄ እርምጃ ተወስዶ ነበር። ከዛ በኋላ የሻዕቢያ ጦርነት መጣ። እንደገና ብዙ ሰው ማካተት ነበረብን፣ ወታደሮችም ሁሉም ከዛ የደርግ ወታደሮችም ጭምር። ከዛ በኋላ ያለው እኔ ከወጣ በኋላ ያለው ነገር አላውቅም፣ ግን በራሱ ሂደት ግን አሁን የምናየው ሂደት ነው የሆነው እና ውሸት የለውም። የዚህ የሻዕቢያ ጉዳይ ወረራ በሚል ነው የምትገልጹት? ነው ወረራ ነው ወይስ ህወሓት ራሱ የገባላቸውን ቃል ወይም በሰነድ ደረጃ የተፈረመ አሁንም እርስዎ ላይሰሙት ይችላሉ፣ ግን ማረጋገጫና ምንጬ የዚህ መረጃ ምንጬ አቶ ታምራት ላይኔ ናቸው። ሰሞኑን ስላደረግን ነው ይሄን ቃለ ምልልስ የባድመ ጉዳይን እዚያው በረሃ ሳላችሁ ፈርማችሁ ለሻዕቢያ ለመስጠት የተስማማችሁበት ጉዳይ ነው። ስለዚህ የተስማማችሁበትን ጉዳይ ለማስመለስ የተደረገ ግብ እንጂ ወረራ ነው ወይ ለማስመለስ የተደረገ መሆኑን ነው እሳቸው የጠቀሱልኝ። ስለዚህ አቶ ታምራት ይህንን አንድ የህወሓት ከፍተኛ አመራርም በእስር ቤት ውስጥ አረጋግጦልኛል። አሁንም በህይወት አለ። በኤርትራም በኩል ይህንኑ የሚያክሰው አረጋግጦልኛል ብለው እንደዚህ ገልጸውልኛል። ይህን ላይ አስተያየት ቢሰጡ ጥሩ ነው። እንጃ ልስማው እንጂ አቶ ታምራት እንደዛ የሚሉ አይመስለኝም። ግን አሉ እያልከኝ ነው። ስለዚህ አላሉም አልልም። ለማመን ግን ያስቸግረኛል። ያኔ ደግሞ በሻዕቢያና በህወሓት መካከል ጥሩ ግንኙነት ነው የነበረው እስከ ጦርነቱ ድረስ። እንደውም መሪዎቹ በግልም እየተገናኙ አቶ መለስና አቶ ኢሳያስ አንዴ መቀሌ አንዴ ምን ብዙ ነገር የሚወያዩበት ጊዜ ነው እና እዛ እስር ቤት ሆኜ እንደ አጋጣሚ ለጥቂት ጊዜ ተገናኝተን ከነበረ ከነሱ የማዕከላዊ ኮሚቴ ከሆነ አንድ ሰው ጋር ተገናኘን። አብረን ነበር እስር ቤቷ ውስጥ ለትንሽ ጊዜ። ያ ሰው አሁንም አለ። ስሙን መግለጽ አልፈልግም። ግን እንዲሁ ስለ ጦርነቱ አንስተን ስናወራ ስለ ባድመ ደንበገዳሙና አንድ ሌላ ቦታ አለች፣ አሁን አላስታውሳትም። እነኚህ ቦታዎች እኮ ሜዳ ያለን ገና ሂደን ሳይመሰረት በፊት ህወሓት ለኤርትራ ለሻዕቢያ የኤርትራ መሬቶች ናቸው ብሎ ፈርሞ አሳልፎ የሰጣቸው ናቸው ብሎ ነገረኝ። እሺ አሁን ይሄንን ስሰማ ከሱ አንድ ማረጋገጫ አገኘው። ማረጋገጫው ምንድነው? ኤርትራ ለመጨረሻ ጊዜ የሄድኩ ጊዜ ከኤርትራ ባለስልጣኖች አሁንም ስልጣን ላይ ያለ ሰው ነው ሰውየው፣ ስሙን መጥራት አልፈልግም። አንዱ ጋራ ተገናኝተን ስናወራ እነዚህን ቦታዎች ባድመ ደንበገዳሙና አንድ ሌላ ቦታ አለች። እነዚህን ቦታዎች ህወሓት ለኛ ፈርመው የኤርትራ ናቸው ብለው እንደሰጠን ታውቃለህ ወይ አለኝ። ይሄ እንግዲህ እስር ቤት ከሰማሁ በፊት ነው። አላውቅም፣ ሊሆንም አይችልም፣ አይመስለኝም። ከየት አመጣኸው አልኩት። እንዴ እኔ ራሴ ነበርኩ ስምምነቱ ላይ ከህወሓት ገሌ የሚባሉ ሰዎች መጥተው ፎርማሊ እነኚህ ቦታዎች እናነሳ ነበር አለ። የኛ ናቸው አይደሉም ምናምን፣ እነኚህ ቦታዎች የኤርትራ ናቸው፣ ወደፊት ነፃ ስንወጣ ኤርትራ እንትን ይሆናሉ ብለው እኔ ነበርኩ ስብሰባው ላይ አለ። እኔ ይህን ነገር ማመን አልችልም አልኩት። ግን በጣም ነው ያስደነገጠኝ። ከባህር በር አኳያ ምንድን ነው መሰለህ፣ ይሄ የባህር በር ጉዳይ አልነበረም። እኔ ራሴ ለምሳሌ እንቀጥል እያልኩኝ ግን
ይሄ ባህር በር ጉዳይ ማንሳት የጀመርኩት በትምህርት ካጠኑ በኋላ ነው። ከዛ በፊት ግን አሁን ዝም ብለው ሲያስቡት የቱ ነው ልክ ማለት ነው? አሁን ካለንበት የኢትዮ ኤርትራ ግንኙነት ጉዳይ አኳያ በዛን ጊዜ ነበር በእኔ አመለካከት እኔ የያዝኩት አቋም ትክክል ነበር በዛን ጊዜ ላለው አሁንም። ስለዚህ እሱ ያሉ ነው ወይም ደግሞ ከአቶ መለስ በተቃራኒ የነበረው አቋም ነው ልክ ብለው እርስዎ የሚያስቡ ከሆነ በእርግጥም እርስዎ እዚህ መጽሐፉት ላይ አንድ ነገር ጠቅሰዋል። ከዚህ ከኤርትራ ሪፍረንደም ጋር በተያያዘ ኢህአዴግ ለኤርትራውያን ያዳላል እስከሚባል ድረስ የሚል ነገር ጠቅሰዋል እና ችግሩ በሰላማዊ መንገድ እንዲፈታ አደረገ። ኮንቴክስቱ ወይም አውዱ አያዳላም ነበር እንደማለት ነው። ስለዚህ የሆነው ነገር በእርግጥም እና አቶ መለስ የወሰኑት ውሳኔ ለኤርትራ ማዳለታቸውን አያረጋግጥም ወይ ነው? በእኔ አመለካከት እንግዲህ አቶ መለስን በደንብ አውቃቸዋለሁ። በእኔ አመለካከት ለኢትዮጵያ የሚበጃት የትኛው ነው የሚል አቋም ነበራቸው። እኔም ሌሎቻችንም ለኢትዮጵያ የሚበጃት የትኛው ነው ያለው። አሁን እሳቸው በተለይ ከድህነት ጋር በተሳሰረ ዋናው ችግራችን ድህነት ነው። ድህነት ካልቀረፍን የትኛውም ሀገር መጥቶም ሊወረን ይችላል። ስለዚህ አሁን ወደ አስመራ ከሄድን ወደ ናቅፋ ከሄድን እዛ በኩል እንሆናለን፣ ልማቱ ይደናቀፋል የሚል ነገር ነው የነበረው። እኛ ደግሞ አይደለም ሰራዊትን ከደመሰስ በኋላ ልንመለስ እንችላለን የሚል ነው። እዛ ከሄድክ በኋላ መመለስ የሚባለው ነገር ላይ ትልቅ ዲፈረንስ ነበር። በእኔ አመለካከት በዚህ ጊዜ አይደለም ከድህነት ጋር በተሳሰረ ብዙ ጊዜ ይሄ ከበጀት ጋር በተሳሰረ ብዙ ጊዜ እንጨቃጨቅ ነበር። ኢንፋክት አንድ ነገር ልንገርህ፣ የኢትዮጵያ ዩኒፎርም በተለይ ከአየር ኃይል የምንልካቸው ወደ አሜሪካ ለስልጠና ለምናምን በጣም የሚያሳፍር ነው የነበረው ዩኒፎርምና መጥተው በቃ የእናንተ ዩኒፎርም ይሄ ነው እንደ ሀገራችሁ እንደዚህ ነው እንደ እስከዚህ ድረስ የሚሏቸው ነበር። ከዛ በኋላ የምንለካቸው መኮንኖች ያስቸግሩን ነበር። ሲያስቸግሩን ለጀነራል ጻድቃን እንደዚህ አይነት ነገር ይሄ ዩኒፎርም ይስተካከል ይደርግ ነበር የምናደርገው ይሄ ይስተካከል ብለን ተስማማና ወደ አቶ መለስ ነገር ናቸው። እሺ በጀት ምን ያህል እንደሚሆን አሰሩትና አምጡልኝ አሉ። ወሰድ ነው። በኋላ ትንሽ በዛ በጀቱ። እሳቸው የሚያስቡት ስንት መንገድ ያሰርልኛል፣ እሳቸው የሚያስቡት ስንት ክሊኒክ ያሰርልኛል የሚለው ነገር ነው። ዲኖ በኋላ ያሉን ነገር እሺ 50% መንግስት ይችላል፣ 50% ከራሳቸው ደሞዝ ቻሉት አሉ። በአንድ በኩል በጣም ተናደድኩኝ፣ ምክንያቱም ኑሯችን በጣም አንሱ ነው የነበረው እንኳን ለዩኒፎርም ከራሳችን ደሞዝ ማለት ነው። በሌላ በኩል ደግሞ ችን ድህነት ለማጥፋት የነበራቸውን ፍላጎት ያሳያል። ኤርትራ ጦርነት ብቻ አይደለም፣ ሌላ ቦታም ኢንፋክት የመከላከያ ኢንዱስትሪ አንስ በምናድበት ጊዜ በተቻለ መጠን ወደ ኢኮኖሚ ለማስገባት የሚያደርጉት እንቅስቃሴ ነበር። እሺ፣ ስለዚህ ይሄ ከሆነ ጦርነቱን እንግዲህ መቼም እንደ ሀገር እርስዎ አየር ኃይልን ሲመሩ ጀነራል ጻድቃን የጦር ኃይሎች ጠቅላይ ኤታማዦር ሹም በሆኑበት አግባብ ምን ያህል ኃላፊነት እንደሆነ ይታወቃል። በዚህም ደግሞ ምን ያህል ጥበብን እንደሚጠይቅ ምን ያህል አስተውሎትን የሚጠይቅ ስራ ላይ እንደነበራቸው ያስታውቃል። ስለዚህ እያንዳንዱን እንቅስቃሴና ድርጊት ይህንኑ ታሳቢ ባደረገ የኃላፊነት ስሜት እንደምትሄዱ ዝም ብሎ መገመት ይቻላል። ነገር ግን ጦርነቱን ልትገመግሙ ጥቂት ደቂቃዎች ቀርቷችሁ 8 ሰዓት እየተጠባበቃችሁ ደብዳቤ ደረሳችሁ። ስለዚህ እናንተ እውነት ድህነትን የምታደናቅፉ ሆናችሁ ተገኝታችሁ ነው ወይስ ደግሞ ሌላ አላማ ስላላችሁ ነው? አሁን ቀደም ሲል ከአቶ መለስ ጋር አያይዘው ከተነተኑልኝ ጉዳይ ተነስተን የእናንተን በዚያ ቅጽበት መባረር፣ ሁለተኛ እርስዎ በሄዱበት ሰራዊቱ መቀጠል የሚችልበት ሁኔታ እንደነበረ በጀነራል ጻድቃን ግምገማም ተረጋግጧል። እርስዎ ደግሞ በሄዱበት ተመለሱ ተብለዋል። ይሄንን ለሚያነብሰው የአቶ መለስን የጸረ ድህነት ዘመቻ አጋፋሪነት ነው ማሰብ የሚችለው ወይስ ማዳላታቸውን ነው የሚያረጋግጠው
ይሄንን ለተመለከተ እንደወረደ ላይ ከመጽሐፎት ላይ እንግዲህ አንደኛው ችግር ለምንድን ነው እንደዛ ሆነ የሚለው አሁን አቶ መለስ የሉም። እሳቸው በሌሉበት እሳቸው ሀሳብ መስጠት በማይችሉበት ሁኔታ እኔ በዚህ ምክንያት ነው ማለት አልፈልግም። ስለዚህ እሳቸው ሀሳብ መስጠት በማይችሉበት ሁኔታ ለምን ጻፉት ታዲያ? እኛ ይሄ ሁሉ ጥያቄ ያዘና አሁን እኔ የምለው አሁን ይሄን የኢትዮጵያ ፖለቲካ ከየት ወዴት የሚል ነገር ነው የጻፉት። በኢትዮጵያ ፖለቲካ ውስጥ በተለይ ከደህንነት ጉዳይ ጋር በዚህ ፖለቲካ ሂደት ውስጥ ደግሞ እሳቸው ነበሩበት ወይ አለመንካት ነው። አለበለዛ እኔ ያደረብኝ ጥያቄ አሁን ይሄንን መቼም ያው እንደ ጋዜጠኛ ይሄን ነገር ሳቀርብ ሰዎች ሊያስቡ የሚችሉትን የተሻለውን ብዙ ነገር ማንሳት ቢቻልም በተቻለ መጠን ሰዎች ሊገባቸው የሚፈልጉት ጉዳይ የቱ ነው ብዬ በማሰብ ነው ከአንዳንዶችም ጋር ዲስከስ እንደዚሁ ስናረግ ይሄ ነገር ነው የተሰማኝና ወይ በሌሉበት አለማንሳት እንጂ ለጥያቄ በሚጋብዝ መልክ ትንሽ አይከብድም? አይደለም። አሁን ምንድነው የሚሆነው? አንድ በደንብ ረግጬ የተናገርኩት ነገር ምንድነው የዚች ሀገር ድህነት ለማጥፋት በእኔ አመለካከት አሁን እንደሳቸው እንደግለሰብ እንደሳቸው የሰራ የለም ነው የምለው። ማአት መገለጫ አለው በነገራችን ላይ እሱ በዚህ ጉዳይ ነው። ከጦርነቱም ቅድም ነው ለምሳሌ የመከላከያ ኢንዱስትሪ በሚኖርበት ጊዜ ወደ ኢኮኖሚው እንዴት እናስገባው የሚል ከፍተኛ አንስሙ ነበር። ምክንያቱም ሁሉ ጊዜ ድሃ ሀገር ከፍተኛ ሰራዊት እንኳን ቢኖረው ዞሮ ድህነቱ ነው ጠልፎ ማለት ነው የሚያደርገው የሚል አቋም ነበራቸው። አክቹአሊ ሁላችንም ነበር። ስለዚህ ለምንድን ነው ለምሳሌ እኛ ጥሩታ ያወጣ ነው የሚለው ብዙ ምክንያቶች አሉት። ግን ኦልሬዲ ጦርነቱ እንግዲህ አልቋል። ካለቀ በኋላ ነው ካለቀ በኋላ የተደረገ ነገር ነው ጦርነቱ። ቅድም ያልኩት ለምሳሌ ለምንድን ነው ጥሩታ ያወጣ ነው በዛም ጊዜ የሚለው ነገር የኔ ግምት አለ። ከዚህ ከኤርትራ ጋር መለሳለስ የሚነሳ ነገር አይደለም። የኔ ግምት ነው። በደብዳቤው አልተገለጸልንም። ምክንያቱም እሳቸው የሉም። በዚህ ምክንያት ነው ብዬ የኔ ግምት በመናገርበት ጊዜ ሰውን ነው ማሳስቱ። ስለዚህ ፋክቱን ነው ያስቀመጥኩት። አሁን ምንድነው የሚሆነው? አቶ መለስ ምንድነው ያሰቡት? አስበው ለምንድን ነው ለምሳሌ ጀነራል ጻድቃን ወደ በጥሮታ እንዲገለል ያደረጉት የሚለው ነገር በሚሆንበት ጊዜ እኛ የምንገምተው ነገር አለ። ግን እሳቸው የሉም። በዚህ ሁኔታ በሌሉበት እኛ የመሰለን ነው በዶኩመንት የሚረጋገጥ ወይ የነገሩን ወይ ምናምን ቢሆን በዚህ ነው እንላለን ማለት ነው። በግምት የያዝነው ነገር ግን እሳቸው በሌሉበት መናገር በጣም አስቸጋሪ ይመስላል። ለዛ ብዬ ነው። ወይም ደግሞ በሌሉበት አሁንም በነገራችን ላይ ይሄ ጥያቄ እንዲህ ስናነሳው ሰው አይምሮ ውስጥ አሁንም መብላላቱ አይቀርም። ወይ ቢያንስ ግምታችሁንም መጻፍ ወይ መናገር ነው፣ አለበለዛ አለማንሳቱ ይሻላል ብዬ ነው። ሌላው በጣም መጽሐፎት ላይ ትኩረቴን ወይም ቀልቤን ከሳቡት ምክንያቶች አንዱ ጉዳዮች አንዱ ወይም የሚያነቡ ሰዎች ያነሱታል ብዬ የማስበው ነገር የሆነ የተምታቱ ነገሮች አሉ። ማለት ከዚህ ከማሸነፍ ጋር ተያይዞ ሻዕቢያ ራሱ በለኮሰው ሰዓት ተለብልቦ ተሸነፈ የሚል ነገር ያነሳሉ። ከዚያ ቁጥሩን ወደ 35,000 የሚሆን ኢትዮጵያውያን ማለቃቸው እንደገና የሚናገሩበት ሁኔታ አለ። መልሰው ከሁለተኛው ዓለም ጦርነት በኋላ ግዙፍ የሆነ ሕዝብ ያለቀበት መሆኑንም የሚጠቅሱት ነገር አለ። ከዚያ ቪየትናምንም የሚያነሱበት ሁኔታ አለ። እኔ እንደገባኝ በርሶ የቪየትናም አባባሎች ወይም ደግሞ የሆነ እንትን አንስተው ውጊያን ማሸነፍ ጦርነቱ ፖለቲካው ጦርነቱን ካልመራው ውጊያውን ታሸንፍ ይሆናል እንጂ ጦርነቱን አታሸንፍም የሚል ነገር። ስለዚህ እኛ አሸነፍን ብለን በተንጠለጠለ ሁኔታ ላይ ላለፉት 27 ዓመታት ቆይተናልና ከነዚህ ሁኔታዎች ሲገናዘብ ውጊያውን እንጂ ያሸንፈን የነበር ነው እርሶ እንዳሉት ድል በድል የሆንበትና ለጭፈራ ለሆታ የሚያበቃ ባለ ድል እንዳልነበርን ነው ከራስዎት መነሻ ተነስቼ ሳገናዘብ። ይሄንን ቢያብራሩት ጥሩ ነው። እንግዲህ ቤዚካሊ ድል ነበር የሚል ነገር አስቀምጬ የድሉ ጥልቀት በሚመለከት ግን
እንዳመለካከቱ ሊለያይ ይችላል ብዬ ነው ያስቀመጥኩት። አሁን በዚህ ካለ ሻዕቢያ ተሸንፏል። ከዛ በላይ በውጊያ በጦርነትማ ብናሸንፈው ኖሮ የባድመ ጉዳይ የወዘተርፎች ተንጠልጥለው 27 ዓመት አይቆዩም። ራስዎት እኮ ያነሱት ምሳሌ። ታዲያ ምንድን ነው ያልኩት? በጦርነት አሸንፈን በፍርድ ቤት ተሸነፍን እኮ ነው ያልኩት። በፍርድ ቤት የተሸነፍነው በጦርነት ስላላሸነፍን ነው። በውጊያ አይደለም፣ እንደዛ አይደለም እኮ። አሁን ምን መሰለህ፣ በአድዋ ጦርነት አሸነፍን። እሺ፣ በስምምነቱ ተሸነፍን። ኤርትራ ጣሊያን አሸናፊንም ተሸናፊንም እኩል ያደረገ ስምምነት ነው እንደውም እርሶ ሲሉ የገለጹት። አዎ፣ እኔ እሱን ነው እኮ የምሎት። በጦርነቱ አሸንፈን ቢሆን ኖሮ አሸናፊንም ተሸናፊንም እኩል ያደረገ ስምምነት ሊኖር አይችልም ነበር። አሸንፈን የነበርነው ከላይ ያለችው የላይ ውጊያዋን ነው። ጦርነቱን አልቋጨ አይደለም። ውጊያና ምን መሰለህ፣ ውጊያና ጦርነት የሚባል ነገር አለ። ውጊያ ታክቲካል ሊሆን ይችላል፣ ኦፕሬሽናል ሊሆን ይችላል። ይሄ ግን ምንድነው? ለምሳሌ የአልጀርስ ስምምነት እንዲስማማና ከዛ በፊት ብዙ ሙከራ ተደርጎ ነበር ሻዕቢያ ወደ ሰላም እንዲመጣ። ኢንፋክት የሩዋንዳ የአሜሪካም የዩም ብዙ ኮምፕሮማይዝ ለማድረግ ብዙ ተሞክሮ ነበር። ሻዕቢያ እምቢ ብሎ ነበር። ከዛ በኋላ ሻዕቢያ እምቢ ካለ በኋላ ጦርነት ማድረግ የግድ ነበር። ብዙ ውጊያዎች ነበሩ። እነዚህ ሁሉ ውጊያዎች ኢንፋክት አንዳንዱ ውጊያዎች ስትራቴጂክ የሆኑ ውጊያዎችም ነበሩ። የዚህ ጠቅላላ ውጊያዎች ድምር ሻዕቢያ ተሸነፈ፣ ወደ ድርድር እንዲመጣም ተደረገ። አሁን እዛ ተሸነፍ ነው የምለው የድርድሩ ምን መሆን ነበረበት በሚለው ላይ ነው እንጂ ድርድሩ ተሸንፈ ነው። ልክ እንደ ሌላው አሜሪካ ጃፓንም ስታሰራ ወደ ድርድር ነው የሚመጣው። አውሮፓ የነበረው የመጀመሪያ ዓለም ጦርነትም የሁለተኛ ዓለም ወደ ድርድር ነው የሚመጣው። የድርድሩ ይዘት ግን በኢትዮጵያ በኩል እኔ እንደማየው ስህተት ነበር። አሸናፊና ተሸናፊ አንድ የሚያደርግ ኢንፋክት በኢትዮጵያ የማይመጥን የድርድር ይዘት ነበር። ይሄ ስህተት ነበር ነው የምለው ማለት ነው። ግን እርስዎ ጦርነቱን ፖለቲካው መርቶት ነበር ብለው ያስባሉ ያምናሉ? አዎ፣ ፖለቲካውማ ሁለት አሰላለፍ ነበረው እኮ መሰነጣጠቅ እስከሚያስከትል ምናልባትም ለአንድ ለሁለት ለሶስት ቀን ወይም ለሳምንት በሚሆን ደረጃ እንደገና ወደ አልተፈለገ አቅጣጫ ልንገባ ነው የሚል ስጋት እንደ ሀገር እስኪፈጠር ድረስ ይሄ ጉዳይ ትልቅ ጉዳይ ነበረ። ስለዚህ ያኔ በነበረው እና በፖለቲካው አመራር ልዩነት ነበረ ወይ ያልከኝ ከሆነ አዎ ነው። ፖለቲካው አመራር ልዩነት ካለው ፖለቲካው ልዩነት አይኖረው? አዎ፣ ግን ፖለቲካ ነው ግን የመራው ምንድነው? በማጆሪቲ ልዩነት ያለው ፖለቲከኛ ነው የመራው። አዎ፣ አሁን ምን መሰለህ፣ የትም ሀገር ሁሉም አንድ አይሆንም። ሁሉም አንድ በማይሆንበት ጊዜ ምንድነው የሚሆነው? በሀገሩ አሰራር መሰረት የሚወሰኑ ውሳኔዎች ይኖራሉ። ሁሉም ውሳኔዎች ሁሉም ይስማማባታል ማለት አይደለም። ስለዚህ ጀነራል አንድ ነገር እንደው ከይቅርታ ጋር ግልጽ ያርጉልኝ። ልክ ነው፣ ሁሉም ሀገር ሁሉ ነገር አልጋ ባልጋ አይሆንም። ሁሉም ነገር እንዲስማማ አይፈልግም። ለምሳሌ በልዩነት ውስጥ እኮ ተኩኖም የጋራ ውሳኔ ያገኘው ወይም አብላጫ ውሳኔ ያገኘው ወይም የተሻለ ወደሚባለው የቀረበው ነገር ይደረጋል። ግን ያኔ የነበረው ልዩነት በዚህ ደረጃ የሚገለጽ ነው ወይ? ዞሮ ዞሮ አሸናፊው ጉልበተኛ ሊሆን የሚችልበትን እድል በሚያረጋግጥ መልክ ነው እንጂ በሀሳብ እኮ መሸናነፍ አልነበረም አይደል? ያኔ በሀሳብ የተሸናነፉበት እድል አልነበረም። ስለዚህ በሀሳብ ባልተሸናነፉበት ሁኔታ ላይ ጉልበተኛ የወሰነው ውሳኔን ወይም ደግሞ ጉልበተኛ ነው ሊባል የሚችል አካልን ውሳኔ ጦርነቱን መርቶታል፣ ፖለቲካው መርቶታል ተብሎ መሄድ ትንሽ ጥያቄው አስቸጋሪ ይመስለኛል፣ ስህተትም ይመስለኛል። ምክንያቱም ምንድነው በአንድ በኩል የኢህአዴግ ስራ አስፈጻሚ የሚወስንበት ሁኔታ ነበር እንደ ስራ አስፈጻሚ፣ በሌላ በኩል እኔ የነበርኩበት ጦርነቱን የሚመራ ሴንትራል ኮማንድ የሚባል ነበር። ይሄ እዛም እዚህም በማጆሪቲ የሚወሰንበት ሁኔታ ነው የነበረው። ዲፈረንስ አልነበረ ማለት አይደለም፣ ግን አላማ ምን መሆን አለበት የሚለው
መጀመሪያ ዲፈረንስ ቢኖርም አላማ ይሄ መሆን አለበት ተብሎ በማጆሪቲ ተወስኖ በዛ መሰረት የሚካሄድበት ነው የነበረው። ስለዚህ ፖለቲካ ነው የሚመራው የሚባል ነገር ምን ማለት ነው የሚሆነው? የመጀመሪያው የጦርነቱ ተፈጥሮ ምንድነው የሚለው ይሄ ፖለቲካው ይወስናል። ከዛ በኋላ ደግሞ የጦርነቱ አላማ ምን መሆን አለበት ፖለቲካ ይወስናል። ከዛ በኋላ ቀጥሎ ደግሞ ለዚህ የሚሆን ሪሶርስ እስከምን ድረስ ነው በወታደሩ ክፍል በቀረበው መሰረት ይወስናል ማለት ነው። ጦርነቱን ደግሞ የተከታተለ ህዝቡን ሞቢላይዝ ያደርጋል፣ ዲፕሎማቲክ ስራዎችንም ይሰራል። ይሄ ማለት ነው ፖለቲካ ጦርነቱን መራስ። ተመልካቾቻችን ስትከታተሉ የቆያችሁት ከጀነራል አበበ ተክለ ሃይማኖት ወይም ጆቤ ጋር የነበረኝ ቆይታ ነው። የኢትዮጵያ ፖለቲካ ከየት ወዴት የደህንነት ማስጠንቀቂያ ደወል ይላል። በዚህ ዓመተ ምህረት ነው የታተመው። ብዙ ሊያወያዩ ሊያከራክሩ የሚችሉ ነገሮች አሉ። እንደ ዜጋም በየስራ ዘርፋችን በየትኛው በኩል ተሳትፈን ይህን የሽግግር ሂደት ማስቀጠል የሚያስችለንን እድል እንፈጥራለን የሚለውንም ጥያቄ የሚያጭርና እያንዳንዳችን እንደየድርሻችን የምንወጣበትን እድል የሚያሰፋ መጽሐፍ ይመስለኛል። አንብባችሁ የምትረዱት ነው የሚሆነው። የተቀረውን ነገር ቢያንስ ሊያከራክሩ ለውይይት መነሻ ሊሆኑ የሚችሉ ነገሮችን አንስተናል። የዛሬው ውይይታችን የመጀመሪያ ክፍል ነው። ሳምንት ስንመለስ ደግሞ ከኤርትራ ጋር የሰላም ስምምነት ማድረግ አለብን ካል መሰረቱ የኢትዮጵያ ጥቅም መሆን አለበት። አዲሱ ኢህአዴግ እምቢ ማለት ነበረበት ነው እርስዎ የሚሉኝ? አሮጌው ኢህአዴግ ነን ብለው የሚያስቡ አካላት እኮ አላደረግነውም ብለው ነው አሁንም የሚሟገቱት። እንጃ ልስማው እንጂ አቶ ታምራት እንደዛ የሚሉ አይመስለኝም። ያኔ ደግሞ በሻዕቢያና በህወሓት መካከል ጥሩ ግንኙነት ነው የነበረው እስከ ጦርነቱ ድረስ። እንደውም መሪዎቹ በግልም እየተገናኙ አቶ መለስና አቶ ኢሳያስ አንዴ መቀሌ አንዴ ምን ብዙ ነገር የሚወያዩበት ጊዜ ነው እና እዛ እስር ቤት ሆኜ እንደ አጋጣሚ ለጥቂት ጊዜ ተገናኝተን ከነበረ ከነሱ የማዕከላዊ ኮሚቴ ከሆነ አንድ ሰው ጋር ተገናኘን። አብረን ነበር እስር ቤቷ ውስጥ ለትንሽ ጊዜ። ያ ሰው አሁንም አለ። ስሙን መግለጽ አልፈልግም። ግን እንዲሁ ስለ ጦርነቱ አንስተን ስናወራ ስለ ባድመ ደንበገዳሙና አንድ ሌላ ቦታ አለች፣ አሁን አላስታውሳትም። እነኚህ ቦታዎች እኮ ሜዳ ያለን ገና ሂደን ሳይመሰረት በፊት ህወሓት ለኤርትራ ለሻዕቢያ የኤርትራ መሬቶች ናቸው ብሎ ፈርሞ አሳልፎ የሰጣቸው ናቸው ብሎ ነገረኝ።